በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ብፁዕ አቡነ እንድርያስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የሊቃውንት ጉባኤ ሊቀ ጳጳስ፣ የቅዱስ ሲኖዶስ አባል፣ ብፁዕ አቡነ ሚካኤል የደቡብ ጎንደር ሀገረ ስብከት ሊቀ ጳጳስ፣ የቅዱስ ሲኖዶስ አባል፣ የተከበሩ የኔታ ሊቀ ሊቃውንት ዕዝራ ሐዲስ የጎንደር መንበረ መንግስት መድኃኔ ዓለም የአራቱ ጉባኤያተ መጻሕፍት ምስክር መምህርና የደብሩ አስተዳዳሪ፣ መጋቢ ብሉይ ወሐዲስ ክቡር የኔታ ሀረገወይን ሐዲስ የደብረ ሃይማኖት መካነ ኢየሱስ ቤተ ክርስቲያን የመጻሕፍተ ብሉያትና የመጻሕፍተ ሐዲሳት ትርጓሜ ምስክር መምህር፣ የተከበሩ መጋቤ ሐዲስ ቃለ ሕይወት በዛ የመካነ ነገሥት ግምጃ ቤት ማርያም የመጻሕፍተ ሐዲሳትና የመጻሕፍተ ሊቃውንት ምስክር መምህር፣ መምህር ኃይለ ማርያም ዘውዱ የመጻሕፍት ትርጓሜ መምህር፣ የተከበሩ አባታችን መምህር አባ ገብረ ሥላሴ ምህረት የርዕሰ ገዳማት ወአድባራት ጣና ቅዱስ ቂርቆስ የአባቶችና የእናቶች አንድነት ገዳም አበምኔት፣ የተከበሩ ቆሞስ አባ ገብረ ማርያም የደብረ ሐሙሲት ወረዳ ቤተ ክህነት ስራ አስኪያጅ፣ ክቡር አባታችን መላከ ሰላም ባህሩ የባህር ዳር ደብረ ሰላም ባለ እግዚአብሔር ቤተ ክርስቲያን አስተዳዳሪ፣ ክቡር አባታችን ሊቀ ጠበብት ጌራ ወርቅ ዋለ በባህር ዳር ሀገረ ስብከት የደብረ ኃይል መስቀለ ክርስቶስ ወቅዱስ መርቆሬዎስ ቤተ ክርስቲያን አስተዳዳሪ፣ ክቡር መምህር ቃለ ሕይወት መምህር ቃለ ጽድቅ መጋቢ ሐዲስ ወብሉይ በባህር ዳር ሀገረ ስብከት የፈለገ ገነት ቅዱስ ጊዮርጊስ ካቴድራል የስብከተ ወንጌል ኃላፊ፣ የተከበራችሁ አባቶቻችን የኔታ ርዕሰ መምህራን መርሻ የተክሌ አቋቋም ምስክር መምህር፣ የኔታ ነቃ ጥበብ እሸቴ የድጓ መምህር የደብረ ብርሃን መድኃኔ ዓለም የድጓ መምህር፣ የተከበራችሁ ስማችሁን ያልጠራናችሁም የጠራናችሁም ሊቃውንተ ቤተ ክርስቲያን ሌሊቱን ሙሉ በትጋሃ ሌሊት ቅድስት ቤተ ክርስቲያንን ስታገለግሉ ያደራችሁ ሊቃውንት አባቶች፣ የገዳም አበምኔቶች፣ የማንንዳባ አቡነ ያሳይ ገዳም አበምኔት፣ የአቡነ ሐራ ድንግል አበምኔት ገዳም አበምኔት፣ ሌሎችም አባቶቻችን፣ የተከበሩ የኔታ ፍሬ ስብሐት በዚህ ገዳም ረጅም ጊዜ በአበምኔትነት የመሩ የኔታ ወልደ ትንሣኤ፣ የኔታ ገብረ ጻድቅ፣ ሁላችሁም አባቶቻችን፣ የኔታ መላከ ምህረት ለይኩን የኔታ ጥበቡን ወንበር ይዘው ቅኔ እያስተማሩ ያሉ መምህራችን፣ ሁላችሁም አባቶች ካህናት፣ ወንድሞች ዲያቆናት፣ የእግዚአብሔር ቤተሰቦች አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ከረማችሁ? እንደምን አደራችሁ? እንደምን አረፈዳችሁ? ቸርነት የባህሪ ገንዘቡ የሆነ ፈጣሪያችን በቸርነቱ ታግሶ ለዚህ ቀን ስላደረሰን ክብር ምስጋና ይግባው። ሁላችሁንም እንኳን አደረሳችሁ። የእመቤታችን የቅድስት ድንግል ማርያም ስደቷ ላበቃበት ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ጋራ በረፍት ሆና የጠላቷን ሞት ለሰማችበትና ቅዱሳን መላእክት ከሰማይ ወርደው ላመሰገኑበት ለዚህ ቀን ያደረሰን ፈጣሪያችን ኢየሱስ ክርስቶስ ከባሕሪ አባቱ ከአብ ከባሕሪ ሕይወቱ ከመንፈስ ቅዱስ ጋር አንድ ለምትሆን መንግስቱ ክብር ምስጋና ይግባው። ሌሊቱን ሙሉ ሲያመሰግኑ አድረው አሁን ሳይደክማቸው ደግሞ በማሕሌት ሲያገለግሉን ለቆዩን ሊቃውንት ቃለ ሕይወትን ያሰማልን፣ ዝማሬ መላእክትን ያሰማልን፣ መምህራንን ከወንበራቸው ደቀ መዛሙርቱን ደግሞ ከቤተ ጉባኤያቸው አያጥፋብን መድኃኔ ዓለም። ከዚህ ቀጥሎ ብዙ ሰዓት ሳልፈጅባችሁ
በጣም መቼም እኛ እንደ በዓለም እንደሚከበረው በዓል የዘንድሮውን በዓል ለየት የሚያደርገው አንላችሁም፣ ግን በእርግጥም የተለየ ስለሆነ ነው። ዘንድሮ ብዙ ሊቃውንት ነው አሁን የጠራናቸው ሊቃውንት ሁሉ ከአራቱ ማዕዝን መጥተው ነው በዓሉን እያከበሩልን ያለና እግዚአብሔር መምህራንን ሰብስቦ በፍቅር ገመድ ስቦ በዓሉ ደምቆ በገዳሙ ለሀገር እንዲጸለይ ለሀገር ጾም ጸሎቱ የከረመው የመናንያን ጸሎት ሁሉ በሊቃውንት ማህሌት እንዲያርግ ፈቃዱ ስለሆነ እግዚአብሔር ሰብስቦ አሳድሮናል። በጣም እጅግ መልካም በዓል የሰመረ በዓል ነው ያደረገልን። ፍጻሜውን ደግሞ ባለቤቱ ይመራዋል። ጊዜ ሳልፈጅባችሁ አሁን በዕለቱ የተመደበውን ቃለ ወንጌል ትምህርት እንደሚገባ አድርገው በተሰጣቸው የመላ የሰፋ ሀብትና ጸጋ የሚያስተምሩን በብፁዓን ሊቃነ ጳጳሳት በጎ ፈቃድ የኔታ ሊቀ ሊቃውንት ዕዝራ ሐዲስ የሁላችን መምህርና አባት እርሳቸው ሩቁን ቅርብ አድርገው የጠፋብንን አጉልተው የረቀቀብንን እንዲቀርበን አድርገው በሚገባ ያስተምሩናል። የኔታ ሊቀ ሊቃውንት ዕዝራ ሐዲስ ወደ መድረክ መጥተው ያስተምሩናል። ለእሳቸው የሚናገሩበትን አንደበት ሰጥቷቸዋል። ሰላም እግዚአብሔር ከሁላችን ጋር ይሁን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰማይ መንበሬየ ምድር መከየደ እገሬየ ይቤ እግዚአብሔር። እግዚአብሔር ሰማይ ዙፋኔ ነው፣ ምድርም የእግሬ ማረፊያ መመላለሻዬ ናት ብሎ ሰማይና ምድርን ፈጥሮ የሚገዛ መሆኑን ሰማይን ከነግሱ ምድርን ከነልብሱ በመሃል እጁ የያዘ አምላክ መሆኑን ከእሱ በቀር ሌላ አምላክ የሌለ እሱ ብቻ ዓለምን ሳይፈጥር ቅድመ ዓለም የነበረ ዓለምን ፈጥሮ በፈጠረው ዓለም ሲመሰገን የሚኖር ቀዳማዊ ዳህራዊ አምላክ የአንድነት የሶስትነት ባለቤት አንድነቱ ሶስትነቱን ሳይጠቀልለው ሶስትነቱ አንድነቱን ሳይከፋፍለው በአንድነቱና በሶስትነቱ ብቻ በአንድነቱ ምንታዌ በሶስትነቱ ርባዬ የሌለበት ቅድስት ድንግል ማርያምን ለእናትነት የመረጣት ነቢያትን ለትንቢት ሐዋርያትን ለስብከት ሰማዕታትን ለገድል ጻድቃንን ለጾም ለጸሎት መላእክትን ለምስጋና ለማሕሌት የመረጣቸው ፈጣሪያችን አምላካችን እግዚአብሔር ከዚህ ዕለት ከዚህ ወር ከዚህ ዓመት አድርሶ መከራውን አርቆ በቸርነቱ ጠብቆ ከሩቅም ከቅርብም ከከተማም ከገጠርም ተሰብስበን መጥተን በአንድ ላይ ስሙን ጠርተን በዓሉን አክብረን ክብሩን ለመውረስ ስሙን ለመቀደስ ስላበቃንና ስለፈቀደልን ስሙ ለዘላለም የተመሰገነ ይሁን። እመቤታችን የመድኃኔ ዓለም ወላጅ እናቱ የእኛ የበረከት የቃል ኪዳን እናታችን የዛሬውን በዓል ለማክበር ምክንያት የሆነችን አምላክን በድንግልና ጸንሳ በድንግልና ወልዳ ሐሊብ ድንግልናዊን አጥብታ ማኅተመ ድንግልናዋ ሳይለወጥ ተቀዳሚ ተከታይ የሌለው ልጇን እሷም ተቀዳሚና ተከታይ ሳይኖራት ብቸኛ ድንግል
በጸነሰች ጊዜ ድንግል፣ ከጸነሰች በኋላ ድንግል፣ በወለደች ጊዜ ድንግል፣ ከወለደች በኋላ ድንግል፣ ብቸኛይቱ ድንግል እናታችን ድንግል ማርያም ስሟ የተመሰገነ ይሆንልን። በደብረ ቁስቋም ክንፋቸውን ዘርግተው ዮም ጸለሉ መላእክት ላይ ለማርያም ወላይ ለወልዳ ክርስቶስ እንዘ ይብሉ ስብሐት በአርያም አማን ወበምድር ሰላም፣ በሰማይ ምስጋና ሆነ ዛሬ በምድር ሰላም ሆነ እያሉ ክንፋቸውን በእመቤታችንና በታቀፈችው በልጇ ላይ ጋርደው እንደ ድንኳን ይህን በዓል በደብረ ቁስቋም ያከበሩ መላእክት ረቂቃን ዘመዶቻችን ናቸው። እኛ ግዙፋን ስንሆን እነሱ ረቂቃን ሲሆኑ ረቂቃኑ ከኛ ከግዙፋኑ ጋር ተዛምደዋል። እኛ ግዙፋኑ ደግሞ ከነሱ ጋር ተዛምደን በዓሉን በጋራ ስናከብረው ማህሌቱ በመጸለሉ መላእክት ዛሬ ክንፋቸውን ዘረጉ ስንል የሰውና የመላእክትን ዝምድና ያስተምረናልና ቅዱሳን መላእክትም እሱ ባከበራቸው ክብር ይድረሳቸው። እሱ የወደዳቸው የመረጣቸው ቅዱሳን ሁሉ የተቀደሱ የተባረኩ ናቸውና አሁንም በረከት ይድረሰን። በረከታቸው በሁላችን ላይ ይደር፣ አሜን። ብፁዕ አባታችን አቡነ እንድርያስ የቀድሞው የአራቱ ጉባኤ ምስክር መምህር ጎንደር፣ የኋላው የሰሜን ጎንደርና የደቡብ ጎንደር ሀገረ ስብከት ሊቀ ጳጳስ፣ የዛሬው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የሊቃውንት ጉባኤ የበላይ ኃላፊ ሊቀ ጳጳስ ብፁዕ አቡነ ሚካኤል የቀድሞው የአቋቋም መምህር፣ የዛሬው የደቡብ ጎንደር ሀገረ ስብከት ሊቀ ጳጳስ፣ የቅዱስ ሲኖዶስ አባል። ከዚህ ቀጥሎ ቅድም የእሳቸው ስም ብቻ ያልተጠራ የሌለውን ስም ሲጠሩ የቆዩ ርዕሰ ሊቃውንት ቆሞስ አባ ገብረ ኪዳን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በመካነ ቅዱሳን ጣና ቂርቆስ የአንድነት ገዳም የአራቱ ጉባኤያት ምስክር መምህር እንደገለጹት ለማለት ነው። ቅድም የሊቃውንትን ስም እሳቸው ስለገለጹት እኔም በእሳቸው አንደበት ሊቃውንት እሳቸው እንደጠሯችሁ እኔም እንደምን ዋላችሁ እንኳን አደረሳችሁ እያልኩ ያልተጠሩ እሳቸው ነበሩ፣ እሳቸውንም ጠርቻለሁ። ሊቃውንተ ቤተ ክርስቲያን ቅድም የተጠራችሁት ስታገለግሉ ያደራችሁ የቅዱስ ያሬድ ተተኪዎች፣ የቅዱስ ያሬድ ፈለጎች ወምጸለሉ ያለውን የዛሬ 2000 ዓመት መላእክት እመቤታችን ልጇን ታቅፋ ዮሴፍና ሰሎሜን አስከትላ ከዚህ ቦታ ተነስታ ወደ ደብረ ቁስቋም ስትሄድ የተዘመረውን ዝማሬ ዛሬ እንደ አዲስ እንደ ዕለት ሆኖ የማይሰለች የማይጠገብ የ2000 ዓመት ዝማሬ ዛሬ በመጸለሉ እየተባለ ሲመሰገን ይህ ሊቁ ቅዱስ ያሬድ ከመላእክት ጋራ ማህበራዊ ሆኖ ዝማሬያቸውን፣ ቅዳሴያቸውን፣ ውዳሴያቸውን፣ ምስጋናቸውን፣ ቁመታቸውን፣ ማህሌታቸውን፣ ማስረገጣቸውን፣ ማሸብሸባቸውን፣ ጸናጽላቸውን፣ መቋሚያቸውን
ከበሯቸውን፣ ቀንደ መለከታቸውን፣ ማህሌቱን እስከ መሳሪያው ድረስ ወደ ሰማይ ተነጥቆ ሄዶ ግዙን፣ እዝሉን፣ አራራዩን፣ ዜማውን በአንድ ላይ በማህበር እግዚአብሔር ጠርቶት የእግዚአብሔር ጥሪ ደርሶት ሂዶ ከመላእክት ጋር አመስግኖ ዛሬኛ ዮም ጸለሉ ብለን የምናመሰግነውን ምስጋና ስላስተላለፈልን በእውነቱ ለኢትዮጵያ እግዚአብሔር ቅዱስ ያሬድን ስለሰጣት ስሙ ለዘላለም የተመሰገነ ይሁን። በድጋሚ አመስግኑት። ሊቃውንቱም የድጓው፣ ያቋቋሙ፣ የዝማሬ መዋሥዕቱ፣ የቅዳሴው፣ የጸዋትወ ዜማው መምህራን ይህን ትውፊታዊ ሀብት የማያልቅ ሀብት የማይነጠቅ ሌባ የማይሰርቀው ሀብት ይህ ማህሌታዊ ሀብት በሊቃውንቱ አንደበት እየተላለፈ ሁሉም እያመሰገነ ይህችን ሀገራችን ኢትዮጵያ በዚህ ተጠብቃ ትኖራለች። ይህ የኢትዮጵያ መድፍ ነው። ኢትዮጵያ ተጠብቃ የምትኖር በጸሎቱ ነው። በተለይ በቅዱስ ያሬድ ማህሌታዊ ጸሎት ሰዓታቱ ቢቆም ዜማው የቅዱስ ያሬድ ነው። ስብሐተ ፍቅሩ ቢደረስ ዜማው የቅዱስ ያሬድ ነው። ከግዕዝ ከዕዝል ከአራራይ እየወጣ የለም። ሙታን ጸሎተ ፍታት ቢደረግላቸው መዋሥዕቱ የሚፈታ በቅዱስ ያሬድ ዜማ ነው። ሕፃናት በ40 ቀን በ80 ቀን ቢጠመቁ ኪዳኑ የሚደረስ በቅዱስ ያሬድ በግዕዝ በዕዝል በአራራይ ዜማ ነው። የቅዱስ ያሬድ ዜማ ሕያዋንንም ሙታንንም አንድ አድርጎ የሚመግብ ሀብት ነው። የቅዱስ ያሬድ ዜማ ሁሉ ሊያውቅለት ይገባል። ሙታን ይፈታሉ፣ ሲሞቱ ጸሎተ ፍታት ይደረግላቸዋል። ሕፃናት፣ ሰርገኞች፣ ወጣቶች በሥርዓተ ተክሊል ሲጋቡ ጸሎተ ተክሊሉ ሲደረስ በዚሁ ነው፣ በቅዱስ ያሬድ ነው። ቅዱስ ያሬድ ሁለገብ ነው። ለኢትዮጵያ ወይም ለኦርቶዶክስ ተዋሕዶ ቤተ ክርስቲያን ዓይኗም፣ ጆሮዋም፣ አፍንጫዋም፣ ጥርሷም፣ ከንፈሯም፣ እጇም፣ እግሯም ሁለንተና አካሏ ነው ቅዱስ ያሬድ። አምላክ ቅዱስ ያሬድ የተባረከ የተመሰገነ ይሁን። ከዚህ የበለጠ ስለሌለ ነው ወደዚህ የገባው። በዓሉ የሚደምቅ በማን ይመስላችኋል? በዓሉ እኮ የሚደምቀው በዝማሬው በማህሌቱ ነው። እውነቱን ለመናገር የሌሊት ከዋዜማው ጀምሮ ልዩ ድምቀት የሚሰጣት የኢትዮጵያ በዓል ከሌላው በዓል ሁሉ ለየት ይላል። በሌላው ዓለማት በዓል ይከበራል፣ እንደዚህ አይደለም። ጣዕመ ዜማው እንደዚህ አይደለም። የዋዜማው የሌሊቱ ቁመት፣ የውሎው ቁመት፣ የዑደቱ አሁን የተሸበሸበው ይህ ባይኖር ኑሮ አሁን ዝም ብለን ብንቀመጥ ኑሮ ማህሌቱ ይደምቃል አይደምቅም? እንትን በዓሉ ይደምቃል አይደምቅም? ስለዚህ ቅዱስ ያሬድ የበዓሉ ሁሉ ድምቀት ውበት ነው። ይህንን ሰፋ ያደረግኩት ይህን መግቢያ ዛሬው በዓል መነሻ ኢትዮጵያ መድረሻ ደብረ ቁስቋም እስክንድርያ ስለሆነ እንዴት ተነሱ፣ እንዴት ነበር የሚለውን ስናይ ወደዚህ ስለሚመራን ነው። ተንስኢ ወንኢ ቅርብ ተዚአየ መኃልየ ዘሰሎሞን ምዕራፍ 5 ላይ የኔ ወዳጅ ተነሽ ይላል። የትምህርት ርዕስ ይሆናል። ተንስኢ ወንኢ ቅርብ ተዚአየ። አንቺ የኔ ወዳጅ ተነሽ ነይ። ተነሽ ብቻ አይደለም ወንኢ ያለበት ተነሽ ተነስተሽ ነይ። ጥሪ ነው። ይሄ የአክብሮት ጥሪ ነው። የወዳጅ ጥሪ ነው። የአባት ጥሪ ነው። አባት ሲጠራና ሌላው ሲጠራ ያጠራሩ ዘይቤ ለዛ ይለያያል።
አባት ልጁን ሲጠራ ልጄ ብሎ ነው የሚጠራ። ሌላው ደግሞ ሲጠራ ወዳጄ ብሎ ይጠራል። የአባት ጥሪ የእናት ጥሪ ለየት ይላል። ይህን የተናገረው ወልደ ዳዊት የንጉሡ የዳዊት ልጅ ሰሎሞን በዘመነ ፄዋዌ የእስራኤልን ምርኮኝነትና ከምርኮ እንደሚመለሱ እመቤታችን ቅድስት ድንግል ማርያም ወደ ግብፅ ተሰዳ እንደምትመለስ፣ ሦስተኛው አዳምና ሔዋን ነፍሳት 5500 ዘመን ዕፀ በለስን በልተው ተፈርዶባቸው በሲኦል ከቆዩ በኋላ መድኃኔ ዓለም ክርስቶስ በመልዕልተ መስቀል ተሰቅሎ ሥጋውን ቆርሶ ደሙን አፍሶ ወደ ገነት መልሶ እንደሚያገባቸው ተንስኢ ተንስኢ ነይ ተነሽ ተነሽ ነይ ወደ እኔ እያለ ከነፍስ እስከ ሥጋ ያለውን ምስጢር የተናገረበት መኃልየ የምስጋና ጸሎት ነው። የነፍስና የሥጋ ሥጋ በሥጋ የ70 ዓመቱ የእስራኤል ምርኮኝነት፣ የእመቤታችን የ3 ዓመት ከመንፈቅ ስደት፣ የነፍሱ ደግሞ ከሲኦል ወደ ገነት ለመመለሳቸው ሰሎሞን፣ ዳዊት፣ ነገሥታት አበው ስለ እመቤታችን ስለ ጌታችን ብዙ ተናግረዋል። ከሌሎቹም ለየት ይላሉ ባነጋገራቸው። በተለይ ዳዊት እመቤታችን ከሌሎቹ ለየት ባለመልኩ ወለቴ 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 ይላታል። ልጄ 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 ይላታል። ስሚ ወለቴ ወሪ፣ ልጄ ስሚ እይ ተመልከች፣ ዋጽሚ ዝነኪ ጆሮሽንም ዘንበል አድርጊው ይላታል። የአባት መካሪ እንደዚህ ነው። ጆሮሽን ዘንበል አድርገሽ ስሚ። ርሲ ሕዝበኪ ወገኖችሽን እርሻቸው፣ ወቤተ አቡኪ የአባችን ወገኖች እርሻቸው። ኢያቄምና ሐና በሥጋ ወላጆችሽ ናቸው። በሥጋ ይወልዱሻል፣ በድንግልና በንጽሕና በቅድስና አይመስሉሽም። እናትሽ ሐና አንቺን ወለደች፣ ግን አንቺን ከወለደች በኋላ ድንግልና የላትም። አንቺ ግን አምላክን ከወለድሽ በኋላ ድንግልና ስላለሽ ርሲ ሕዝበኪ እናትሽን እርሻት አትመስልሽም። ወቤተ አቡኪ የአባቶችን ወገኖችሽን እነ ቤርሳቤህን ነገሥታቱን እርሻቸው አይመስሉሽም። አንቺ ብቻ ነሽ ድንግል ፍጽምት ድንግል፣ ማንም የሚመስልሽ የሌለ ከአዳምና ከሔዋን ልጆች መሰል የሌለሽ አምሳያ የለሽ ተቀዳሚ የሌለሽ የሚቀድም የአንቺ በፊት የሌለ ተከታይ የሌለሽ ብቸኛ ይላታል። ስለዚህ ወገኖችሽን እርሻቸው፣ ተያቸው፣ ወደ ቤተ መቅደስ ገብተሽ ቁጭ በይ ልጄ ያለ ነቢዩ ዳዊት ይመክራታል። ሰሎሞን ደግሞ ተንሥኢ ተንሥኢ አንቺ ተነሽ ተነሽ ወንኢ ነይ ቶሎ ይላታል። እንግዲህ የተሰደደች ከኢየሩሳሌም ወደ ግብፅ ስለሆነ ገና ሳትወለድ እሱ ኢየሩሳሌም ላይ ሆኖ እዚህ ጣና ቂርቆስ ላይ ቁጭ ብላ ሰንብታ በዛሬው ዕለት መልአኩ ዑራኤል መጥቶ ተነሱ ተነሱ እንደሚላቸው አስቀድሞ ሰሎሞን የእግዚአብሔር ጥበብ እኮ በጣም ይገርም እኮ ነው። ድንቅ እኮ ነው። ያልታሰበውን ገና ያልታሰበውን ያልታወቀውን ነገር እንዲናገሩ ያደርጋቸዋል። ከናፈረ ነቢያት ዘሆከ
የነቢያትን ከንፈር እንዲህ ያንቀሳቅሳል ይለዋል መንፈስ ቅዱስ። ያንቀሳቅሰዋል። ስኩራነ መንፈስ ነቢያት፣ በመንፈስ ቅዱስ ነቢያት ይሰክራሉ ይላል። ስት የመንፈስ ቅዱስ የመንፈስ ቅዱስን መጠጥ ጠጥተው እየጾሙ ሳይበሉ ይፋፋሉ፣ እየጾሙ ሳይጠጡ ይረካሉ። እርካታቸው በምን ይታወቃል? በሚናገሩት ነገራቸው። ታዲያ ሰሎሞን ተነሽ ተነሽ ነይ ነይ፣ የዛሬዋ ቀን ቁልጭ ብላ ትታየው ነበር። ይቺ ቀን እንኳን አደረሳችሁ፣ እንኳን ለዚች ቀን አደረሰን። እመቤታችን ተነሽ ለተባለችበት ለተጠራችበት በዓል እንኳን አደረሰን አደረሳችሁ። ይህ ይፈጸም ዘንድ ከሰሎሞን ቀጥሎ ነቢዩ ኢሳይያስ ተነሳ። ንጽሕናዋን ድንግልናዋን ተናገረና የዛሬውን ቀን ምን አለ? አብርሂ አብርሂ ኢየሩሳሌም አለ። ኢየሩሳሌም ተነሽ አብሪ አብሪ፣ ተፈስሒ ተፈስሒ፣ ደስ ይበልሽ፣ እስመ ናሁ በጽሐ ብርሃንኪ፣ እነሆ ብርሃንሽ ዛሬ ደርሶልሻልና። ቅድምኛ ማይሌት የደረስነ አብሪ አብሪ ናዝሬት ሀገሩ ተጸንጽሎ ዚቁ ሲባል ነው የደረስነው ብፁዕ አባታችን ጋር እና በጣም ደስ የሚል ነበር። ቅዱስ ያሬድ ያንን ደግሞ ቀስ አድርጎ እፉት አደረገው። ዳረንጎት ታውቃላችሁ? ቀድሞ ዳረንጎት ነበር በዋንጫ ሲጠጣ። ዛሬ በምን ነው የሚጠጣ? እንዳይተርፍ ተብሎ ነው የሚቀዳ ጠለው። ዳረንጎት የለም ዛሬ። ቀድሞ አባቶቻችን ዳረጎት የሚባል አለ። ከመጠጡ በዋንጫው ከምግቡ ከሌማቱ ከሞሰቡ የተረፈው ስብሃት ተብሎ ስብሃት ያለው መጀመሪያ ያንን ነው የሚበላ። የስብሃት ምግብ በጣም ያጠግባል። ቀምሳችሁ ታውቃላችሁ? ያልቀመሰ ይኖር ይሆን? በቤተ ክርስቲያን ስብሃት ብሎ የስብሃት እንጀራ ያልበላ ይኖር ይሆን? ካለ ትምህርት ቤት ይግባና ስብሃት ብሎ ይቅመስ። ያልቀመሰ ካለ እንዲሁም የቆሎ ተማሪዎች እኛ ምንድነው የምንጠብቀው? ስብሃት እስክንል ድረስ ቁመን እናበላለን። እዚያ በኋላ ስብሃት ስንል ና የስብሃት ተብለን አባቶቻችን በደንብ አድርገው ሲሰጡን ሲያጎርሱን ያ ነው መጀመሪያ ሆዳችን የሚያሞለው። ዳረጎት ይህን ያመጣሁት የዳዊትና የሰሎሞንን ትንቢት ኢሳይያስ እንደ ዳረጎት ተቀበለው። የኢሳይያስን ደግሞ ቅዱስ ያሬድ እንደ ዳረጎት ተቀበለና አብርሂ አብርሂ ኢየሩሳሌም ብሎ ዜማ ሰጠው በድጓው። ትንቢተ ኢሳይያስ ምዕራፍ 53 ላይ ተጽፏል። ናዝሬት ሀገሩ የክርስቶስ ሀገሩ ናዝሬት ደስ ይበልሽ ተነሽ ተነሽ። በሀገሪቱ ሰዎችን ነው የሚናገር። ሀገር ተጠራ፣ ሰው ተጠራ። ኢትዮጵያ ማለት ህዝቦቿ ናቸው። አብሪ አብሪ ናዝሬት ሀገሩ ሲል በሀገሪቱ በናዝሬት የናዝሬትን ሰዎች መናገር ነው። ተነሱ ተነሱ፣ ክርስቶስ መጥቷል፣ ተቀበሉት፣ ዛሬ መጥቷል ማለት ነው። ዘምስለ ማርያም መጾሩ 3 ዓመት ከ3 ወር ያዘለችው እናቱ መጾሩ ይላታል። በጀርባዋ የተሸከመችው ድንግል ማርያም እናቱ ጋር መጥቷል፣ ብቻውን አልመጣምና አብርሂ ደስ ይበልሽ። ምን ሰርቶ መጣ? የት ሄዶ ኑሯል? መጣ ትላላችሁ እናንተ ነቢያት። የት ሄዶ ነው? የት ነው የሄደ? ወዴት ሀገር ሄዶ ኑሯል? አይ ሩቅ ሀገር ሄዶ ነበር። መቼ ነው የሄደ? መልአኩን ጠይቀው። የማቴዎስ ወንጌል ምዕራፍ 2 ቁጥር 13 ላይ ተጽፎልሃል። እንዲህ ይላል፣ ወምድር አለፉ እሉ ናሁ አስተራዮ መልአክ እግዚአብሔር ለዮሴፍ በሕልም ሰብአ ሰገል ከሄዱ በኋላ
መልአኩ ዮሴፍን በህልሙ እንዲህ አለው፣ ተንስ ንሳ ሕፃነ ወእሞ ወሁር ውስተ ምድረ ግብፅ፣ ሕፃኑንና እናቱን ይዘው ወደ ግብፅ አገር ሂድ፣ ወሃሉ ህዬ እስከ አመ እነግረከ። የዛሬዋ ቀን ይቺ ባለ ተስፋ ናት። ይቺ ቀን ተመለስ ብዬ ያቺ ናት። ጥር ማን ነው ዛሬ ስንት ቀን ነው? ህዳር 6 እስከትደርስ ይቺ ቀን ተጽፋለች። ወሃሉ ህዬ እስከ አመ እነግረከ፣ ተመለስ ብዬ እስክነግርህ ድረስ በግብፅ ኑር። እስመ ሀለወ ለሄሮድስ ይስሶ ለሕፃን ከመ ይቅትሎ፣ ሄሮድስ ሕፃኑን ይገለው ዘንድ ይፈልገዋልና ሂድ ብሎ መልአኩ ለዮሴፍ ነግሮት ነበርና የሄደበት ሀገር ወደ ግብፅ ነው። ወዴት ሄዶ አልተለኝ እንደሆነ ወደ ግብፅ ተሰዶ 3 ዓመት ቆይቶልሃል። እና ምን አደረገ? ያደረገውን ልነግርህ ትወዳለህ? አዎ። ጣዖታተ ግብፅ ኩሎ ቀጥቂጦ በበትሩ። አንድ ጊዜ አጨብጭቡልን። ቀጥቅጡት። አይደለም ምንድን ነው የሚባል? ዲያብሎስ ጣዖታት እኮ ነው እንዲህ የተመቱበት ስደቱ ጣዖታትን። ለዚያ ነው ስታጨበጭቡ ጥፊ ታውቃላችሁ? እስቲ በጥፊ በሉ። አይደለም ጥፊ አታውቁም። በጥፊ ተመታችሁ አታውቁም ማለት ነው። እስቲ እንዲያርቀስ አድርጋችሁ ጨብ ጥፊ በጥፊ ዲያርጎ ነው ያጣፈረው። አየኸው? ወደ ግብፅ የተሰደደ ዲያብሎስን በጥፊ እንዲያርጎ ሊያቀምሰው ነው። መጽሐፉ እንዲያ ነው የሚል ጣዖታተ ግብፅ ኩሎ ቀጥቂጦ በበትሩ፣ የግብፅን ጣዖታት በብትር ቀጥቅጦ ዛሬ ተመልሶ መጥቷልና ተቀበሉት ነው። አብሬ ኢየሩሳሌም የተሰደደበትም አንዱ ምስጢር ይሄ ነው። ዲያብሎስን ለማሰደድ ነው። ሊቁ ቅዱስ ቄርሎስ በተረፈ ቄርሎስ ጉየተ ሕፃን አጉየዮ ለዲያብሎስ ይላል። የሕፃኑ የክርስቶስ ስደት ዲያብሎስን አሰደደው። ለማሳደድ ነው የተሰደደ እንጂ እሱማ ቅድም ሊቃውንቱ እንዳሉት ሐሰሰ ምዕራፈ ከመ ድኩም ቅዱስ ያሬድ እንደ ደካማ ሰው መጠጊያ ፈለገ። ንጉሥ ዘላለም አለው። እንደገና ይክሰዋል ደግሞ መልሶ ንጉሥ ዘላለም የዘላለም ንጉሥ ሲሆን ሐሰሰ ምዕራፈ ከመ ድኩም እንደ ደካማ መጠጊያ ፈለገ። እዚያ ላይ ከኪሩቤል ላይ ተቀምጦ እያለ እኮ ነው በግብፅ አገር መጠጊያ መጠለያ ውሃ ጠምቶት ሐውረ ፈኖት በእግሩ ሶበይስን ሕፃንኪ ሕፃንሽ በእግሩ መራመድ ባልቻለ ጊዜ ያንቃዱ ሀቤኪ ወደ አንቺ ቀና ብሎ ይመለከት ነበረ። ያንቃዱ ሀቤኪ ሐሲሶ ይዞ ጽንፈ ልብስኪ የልብስሽን ዘርፍ ይዞችን ጫፏን ይዞ እናት እያለ ወደ አንቺ ይመለከት ነበረ። እንቃዱ ሀቤኪ ይዞ ጽንፈ ልብስኪ እስከ ትጸውሪዮ እስከ ትጸውሪዮ በእዴኪ ወትስሚዮ በአፉኪ እቅፍ አድርገሽ ይዘሽ አድርገሽ እስክትስሚው ድረስ ያን ጊዜ በፍቅርን ሳመው ጌታን እስከ ትስሚዮ በአፉኪ እኮ ነው። ይስእመኒ በስመት አፉ ይላል ሰሎሞን በመኃልዩ። ያፈቅረኒ በፍቅረ ልቡ ሲል ነው ይወደኛል ፍቅሩ እና እቅፍ አድርገሽ እስክትስሚው ድረስ ሀይ እቅፍ አድርጋ ትስመዋለች። ኪሩቤል ላይ ተቀምጦ ደግሞ ይመሰገናል። ሰማይ የሱ ምድር የሱ የአምላክ ተሰደደ። ታዲያ ጣዖታት ግብፅን ቅጥቅጥ አድርጎ አጥፍቷቸው ሄደ። የነ ፈርዖንን ጣዖታት አጋንንቱን እያስለፈለፈ በጣዖት የነበሩትን ሁሉ አፈራርሶ ቤተ ጣዖት በሙሉ የተደመሰሰበት የጠፋበትን የክርስቶስ የስደት ምስጢር
ጣዖታትን ለማጥፋት ነው። አጋንንትን ድል ለመንሳት ነው። ታዲያ ከተሰደደስ ወደ ሌላ ሀገር ለምን አልተሰደደም? ወደ ግብፅ ለምን ተሰደደ? ምስጢሩ ብዙ ስለሆነ ሊቃውንቱ ሁላችሁ ስለምታውቁት ግብፅ ቅርብ ናት። አባቶቹ ተሰደው ነበር ወደ ግብፅ። እንደገና ግብፅ ታላቅ ሀገር ናት። ወልድ ዋሕድ በማለት እስከ ምጽአት ድረስ በተዋሕዶ ሃይማኖት ጸንታ ትኖራለች፣ ኢትዮጵያንም ጨምሮ ነው። ወትከውን የሀቲ ሀገር ምስዋዕ ለእግዚአብሔር፣ አንዲት ሀገር ግብፅ የእግዚአብሔር መሰዊያ ትሆናለች። መነኮሳቱ እዚህ ያሉት አባቶች ገዳም ስለሆነ ብፁዓን ሊቃነ ጳጳሳት ጀምሮ ይሄ ያለው አክሊል ግብፅ ላይ ነው የወረደ ለአባ እንጦንስ። በግብፅ ምልክት ይገኛል። የአክሊለ ሦኩ ምልክት ቆቡ፣ የሾህ አክሊሉ የክርስቶስ የዕለተ ዓርቡ መከራ የተቀበለበት በግብፅ ሀገር በምንኩስና ይጀምራል። ብዙ መነኮሳት አሉ እዚህ ገዳም። ጥሩ ነው፣ ግን ብዙ ገዳም አባቶች አላችሁ። እግር መንገዴን እድለኞች ናችሁ እናንተ። በገዳም የአብነት ትምህርት ቤት ሲኖር ትልቅ እድል ነው። መነኮሳት በሙሉ መማር አለባቸው። እዚህ ገዳም ያላችሁ መነኮሳት፣ በአካባቢ ያላችሁ መነኮሳት ዛሬ መጽሐፍ ካልተማራችሁ የኋላ ኋላ ይቆረቁራችኋል። ከቤታችሁ መጥቶላችኋል እድሉ። እንደኔ ይህ እድል አይገኝም። ቀድሞ የአብነት ትምህርት ቤቶች በገዳማት ነው የነበረ። ቀድሞ አሁን በገዳማት አለ፣ ግን ብዙ አይደለም። ከዚህ ቦታ 4 ጉባኤያት ይሰጣሉ። አበው መነኮሳት ከይቅርታ ጋር ልጠይቃችሁ፣ መነኩሴ ሆናችሁ መጽሐፍ ካልተማራችሁ እግዚአብሔር ይቀጣችኋል። እግዚአብሔር ይቀጣችኋል። ሩቅ ከሆነ ትምህርት ቤት ከሌለ ምክንያት ልንፈጥር እንችላለን። ከዚህ ግን መነኩሴ አቡነ ዘበሰማያት መድገም፣ የትሩፋት ስራ መስራት፣ መጾም፣ መጸለይ፣ ከዚያ ውጭ መጽሐፍ መማር ነው። ሌላ ዓላማ የለውም። አለው ወደፊት የመነኩሴ ዓላማ ምንድን ነው ብትባሉ አሁን መልስ አለ? መነኩሴ ያገባል አያገባም? ካላገባ መነኩሴ ዓላማው ምንድን ነው? እድሜውን በምን ይጨርሰው? በትምህርት እኮ ነው። የእንታ እንዲህ ያሉ ነበር የኔታ ሊቃውንት መንክር መኮንን መነኮሳት መጥተው እንማር ሲሏቸው፣ እንዴ እናንተማ ዓላማችሁ እኮ ነው አባ፣ ለመነኩሴ 2 ቦታ አለው፣ አንድ ገዳም፣ ሁለተኛ ትምህርት ቤት ይሉ ነበር። መነኩሴ ከሁለቱ ከወጣ ጥሩ አይደለም። ወይ በገዳም ወይ በትምህርት ቤት ነው መኖር ያለበት። ከዚያ ውጭ ከወጣ መነኩሴ ምን ይሆናል? ወደ ዓለም ይሳባል። እና እንዲሁ አበው መነኮሳት ከይቅርታ ጋር እዚህ ብሉያት አዲሳት ሊቃውንት መጻሕፍተ መነኮሳት ትምህርት እየተሰጠ እንዲሁ ዝም ብላችሁ ጫካ ለጫካ የምትዞሩ ከሆናችሁ እኔ እንጃ፣ ጥሩ አይደለም። መማር አለብን። ተግሳጽም ያስፈልጋል። አያስፈልግም? አዎ። መጽሐፉ ምንድን ነው የሚለው? ስለ ክህነት ብፁዓን አበው ሊቃነ ጳጳሳት አሉ። ክህነት ሲቀበል ብሉያትን አዲሳትን የተማረ ይሁን ይላል። ያም ባይሆን 4ቱን ወንጌል ያልተማረ ቅስና ይሰጥ ነው የሚል አይደል? ታነገስት እንዲያ ነው የሚል እኮ 4ቱን ወንጌል ያልተማረ ቅስና አይሰጥ ነው የሚል መጽሐፉን ይይዛል። ስለዚህ ከዚህ ትምህርቱ እየተሰጠ የማይማር መጽሐፉ እንዲያለ ከሆነ እኛንም ይጎዳናል ለማለት ፈልጌ ነው። ይቅርታ ግን መነኮሳት አበው መቼም በዚህም ትኖራላችሁ። ዛሬ ደስ ስላላችሁ ነው፣ በርከት ብላችሁ ስላየዋችሁ ይገባል ብዬ ነው። አይገባም? መፈለግ አለብን። እንዲህ ባህሉ ብቻ አይደለም። እስቲ አበው መነኮሳት አበውዬ፣ ይኸው እነዚህ ግቡ ጉባኤ ቤት ይኸው እንደሚያስተምሯችሁን የቃል አስገባላችኋለሁ። እንዲያስተምሯችሁ ርዕሰ ሊቃውንት ይኸው ተነስተዋል። እያያችሁ ነው። እስቲ እናንተ ደግሞ እሳቸው ለማስተማር እሺ ካሉ እስቲ ለመማር መነኮሳት እጃችሁን አውጡልኛ እንዲህ በሉ።
እኔ አያሳፍርም? ያሳፍራል እንዴ? መማር ያሳፍራል? አለመማር እኮ ነው የሚያዋርድ። አዎ አመሰግናለሁ። ሰውሳ እንዴ ዝም አሉ። ምንድን አዚያ ነው ይማራሉ መሰል። እሺ እንዴ ቃል እየገባን ነው እንዴ? ዝም ብለን አፈረን እንዳንሄድ ብዬ ነው። እሺ አመሰግናለሁ። እግዚአብሔር ይስጥልኝ። እንግዲህ እና እነዚህ ሁሉ ተማሩ። እነ ብፁዕ አቡነ ሚካኤል፣ እነ ብፁዕ አቡነ እንድርያስ፣ ብፁዕ አባታችን እሳቸው ነበር የሚያስተምሩ። ለአንተ ለልጄ ብለው ነው ሸምግለው። እነሱን የምትተኩ እናንተ ናችሁ አይደል? ተማሩ እምላችሁ ዝም ብዬ እንዳይመስላችሁ። ተስፋ አላችሁ ተስፋ አላችሁ። ስለዚህ እንማር፣ ተማሩ። ትምህርት ጥሩ ነው። ትምህርት ጥሩ ነው እና ወደ ግብፅ የተሰደደበት አንዱ ምስጢር ይህን ስርዓተ ምንኩስና እዚያ ለመባረክ ነው። ገዳማተ ግብፅን ለመባረክ ይለዋል። ገዳማተ ግብፅን ለመባረክ እነ ገዳመ አስቄጥስ፣ እነ ገዳመ ዚፋት፣ እነ እስክንድርያ ደብረ ቁስቋም አምና ሄደን ነበረ ርዕሰ ሊቃውንት ጋር፣ ሌሎችም ሊቃውንት መምህር ኃይለ ማርያምም አሉ። አብረን ነበር ይሄርንና ያ ልማቱ ያለው ነገር ሁሉ ግብፅ እንዴት ታምራለች በእውነቱ። አዲያ የኢትዮጵያ መነኮሳትም እንዲህ እነዚያን እንድትተኩ ነው አሁን መጽሐፍ ተማሩ ያልኳቸው። ብታዩዋቸው ሌሎች እንዴት እንደሚራወጡ ልማቱ እንዴት እንደሆነ ወደ ሌላ ገባ እንዳትሉኝ ርዕስ ያልወጣውም የማርሚናስ ገዳም ፋብሪካቸው ስንት ነው? 34 የአንዱ ገዳም አስቄጥስ ካሉት ገዳማት የማርሚናስ ገዳም አንዱ በልማት የታወቀ ነው። ፋብሪካው ደግሞ ትንሽ ነገር እንዳይመስላቸው ዓለምን በሙሉ የሚጋብዝ ፋብሪካ ነው ያላቸው። እናንተም አሁን መጽሐፉን ተምራችሁ አበው መነኮሳት የኢትዮጵያን ገዳማት እንድታለሟት ነው። መማር ይቀድማል። መማር ቀድሎ መስራት ስለሆነ ነው። ይቅርታ ብያለሁ። ተግሳጽ እንዳታደርጉብኝ። ወደ ግብፅ ተሰዶ ይህን ሁሉ ሰራ። ስርዓተ ምንኩስናን ገዳማትን ባረከ። ገዳማተ ግብፅን ባረከ። እመቤታችን ባረከች። ወደ ኢትዮጵያ መጣ። ዋልባ ተባረከች። ደብረ ዳሞ ተባረከች። ደብረ አባይ ተባረከች። ደብረ ቢዘን ተባረከች። አብረንታን ተባረከች። ይቀጥላል። ወደዚህ መጣ። ብፁዕ አባታችን ጸሎት ሲያደርጉ ስለ የአብረንታንቱን የዛሬው ታሪክ የተያዘ ስለሆነ ይነግሩናል። በስደቷ ጊዜ ነው ያንን ቋርፍ የባረከችው። ስደቷ እኮ በስደቷ የተገኘ በረከት ዛሬ አብረንታንት ዋልባ አባቶች በህርመት የሚኖሩት ወንዝ ማዶ እህል አይብቀልብሽ፣ ኃጢአት አይሸገርብሽ ከተባለችው ቅድስት ቦታ ያሉ አባቶች የሚመገቡት ቋርፍ ነው። ብፁዕ አባታችን እኮ ያን ቋርፍ ነው። ያ ቋርፍ ኃይለኛ ነው አይደል? ብፁዕ አባታችን ኋላ ይናገሩታል ነው አሁን ይናገሩት። ኃይለኛ ያደረጋቸው እኮ ያ ቋርፍ ነው አይደል? ብፁዕ አባታችን ኃይለኛ ነው፣ መራራ ነው፣ ግን ተውት ሲያጠነክር ርዕሰ ሊቃውንት መዛኔ መነኮሱ አይደል? ብዙ አባት አለ እኮ የዋልባ አባት። ውሸቴን እንዳትመስላችሁ አሉ፣ ምስክሮች አሉ። በማይከለ ሰማዕት ነው እና የተባረከ ያን ጊዜ ነው። ቅመሹ የልጆችሽን ምግብ ባርኪላቸው የተባለች ዮሴፍ በበትሩ አንድ ጊዜ መሬቱን አድርጎ ሲነቅለው 318 ሲር ያለው እንጨት ተነቀለ። በ318 ሊቃውንት ቁጥር ልክ ማለት ነው። የአባቶቻችን እኮ ምግባቸው በሊቃውንቱ ቁጥር የተሰፈረ ነው። የመነኮሳቱ መቁነን ማለት እኮ ያኮ ነው። ማን ነው መቁነን የጀመረው ብትሉ አንዲት ቋርፍ ለአንድ መነኩሴ 318 መነኮሳት አንዳንዲት ቋርፍ አንዳንዲት ነው የተሰጠቻቸው። ያ የተባረከበት በዓል ነው። ይህ በዓል መጣች። አጠቃላይ የኢትዮጵያን ገዳማት ሌሎችንም በዚህ ያሉትን ከሌጋለ ሳለል ዝም ብዬ አጠቃላይ ዞሩ መጥቶ እዚህ ቁጭ አሉ። ይሄ ቦታ ዛሬ ምን ሊሆን ይህ ቦታ መድረሻና መነሻ ነው። ይህ ቦታ እውነቱ አሁን ይህ ቦታ ጣና ገዳም እንደ ቀላል እንዳታዩት። ለእመቤታችን ለጌታችን
ለስደቷ መድረሻና ምንድነው መነሻ? መድረሻ የግብፅን የሌሎችንም ሀገሮች ሲዞሩ ሲንከራተቱ ሲራቡ ሲጠሙ አናብስቱ ሲያስቸግሯቸው፣ አራዊቱ ሽፍታዎቹ ሲያስቸግሯቸው፣ እነ ኮቲባ ሲያሰቃዩቸው፣ ሲያስለቅሷቸው፣ የቀኑ ሐሩር የሌሊቱ ቁር ሲፈራርቅባቸው ከቆዩ በኋላ ወደ ኢትዮጵያ መጥተው መድረሻ ሆነች። ይህች ሀገር ደንበር ናት ኢትዮጵያ። ደንበር ታውቃላችሁ? ደንበር ማለት ምን ማለት ነው? ደንበር ማለት ማካለያ ሲለይ ደንበር አለ። ይህ ደንበር አለ። ኢትዮጵያ እኮ ደንበሯ የእመቤታችን ኪደተ እግር ነው። ኢትዮጵያ እኮ የእመቤታችን የደንበር ሀገር ናት፣ ደንበር ናት። ከኢትዮጵያ በላ አላለፈችም። እግሯ የቆመ በኢትዮጵያ ምድር ነው። ይህች ሀገር ቅድስት የምትባለው እኮ የቅድስት ድንግል ማርያም እግር ስለቆመችባት እኮ ነው። መድኃኔ ዓለም ክርስቶስ ድክ እያለ ሕፃኑ እንዲህ ስላለባት እኮ ነው። እዚህ የበለጠ ክብር አለ እንዴ? ቅድስት የምትባል ኢትዮጵያ ከዚህ የተነሳ ነው። ዝም ብላ አይደለም ቅድስት የተባለ። ኡራኤል ደሙንም ረጭቶባታል። ደረሱ፣ እዚህ ተቀመጡ፣ ቁጭ አሉ። ወንበሩን አይታችሁታል? ወንበሩን እዩት። ወንበር ስላችሁ የእንጨት ወንበር እንዳይመስላችሁ። እግሩ የቆመበት ዱካ የሕፃኑ የሰሎሜ የዮሴፍ አረጋዊ የአህያው ዱካ እዚህ ተቀምጧል። እዚህ ቦታ አቆንበት ላይ ነው ያለ። በተለይ የእመቤታችን ቀሚሷ ዘርፈፍ ብሎ ውጭ ብላ እንደታቀፈች ጉባው ላይ ተቀምጧል። ይገርማል በጣም። እኔ ያንን ሳይ በጣም ይደንቀኛል። ብልቅልቅ ነው የሚል ዛሬ ሁሉ እንደዚያ ጥላ ነው የሚያብረቀርቅ አለ እዚያ ጉባው ላይ። መድረሻ ሲሆን እንደገና መነሻ ሆነ። ደግሞ ዛሬ ያ ቅድም በማቴዎስ ወንጌል ምዕራፍ 2 ቁጥር 13 ላይ ተንሥንስ ሕፃነ ወእሞ ወሀሉ እስከ አመ ነገረከ እስክነግር ድረስ ከዚያ ቆይ ያለው መልአክ በዛሬው ዕለት መጣና ደግሞ ወመዊቶ ሄሮድስ አስተርአዮ መልአክ እግዚአብሔር ለዮሴፍ በሕልም የእግዚአብሔር መልአክ እግዚአብሔር ለዮሴፍ ነገረው። መዊቶ ሄሮድስ ሞተ 3 ዓመት ከመንፈቅ። ዛሬ የሐዘንም የደስታም ቀን ነው። ለሄሮድሳውያን ሐዘንተኞች ናቸው ሄሮድሳውያን። ዛሬ ሄሮድስ የሞተበት ቀን ነው። ሄሮድሳውያን መርዶውን ማን ያመጣው? ማን የተናገረ? መልአከ እግዚአብሔር እኮ ነው። ወመዊቶ ሄሮድስ አለው። አረ ብቻ አይደለም ተንሥንስ ሕፃነ ወእሞ ወሁር ውስተ ምድረ እስራኤል። ሕፃኑና እናቱን ይዘው ወደ እስራኤል አገር ሂድ። እንዴ ሄሮድስሳ አለ እስመ ሞቱን ላያስቡ አለ ነፍሰ ሕፃን። የዚህን ሕፃን ሰውነት ነፍሱን ይፈልጓል ሙተዋል። እኔን ስናገር እዚህ ላይ ይደንቀኛል። ምክንያቱም ይህ መርዶ የተነገረ እኮ እዚህ ቦታ ነው። ጣና ቂርቆስ አይደል? መልአኩ መጥቶ እዚህ ላይ እኮ ነው ተነስ ሙተዋል ያለው እኮ እዚህ ላይ እኮ ነው። አየሁ ኢትዮጵያ እንዲህ ናት። የጠላት መርዶም ይሰማባታል። አየህ የሄሮድሳውያን የዲያብሎስ መርዶ የተነገረበት ቦታ ነው። ይህ ቦታ ኃይለኛ ነው። የአጋንንት ድል መነሳት የተነገረበት ታላቅ ቦታ ነው። ቅዱስ ቦታ ነው። ግን ደግሞ የደስታው በመጸለሉ መላእክት ይህን መልአኩ ሲናገር መላእክት እያኮበኮቡ መጡ። ክንፋቸውን እንዲህ ስብሐት ለእግዚአብሔር እያሉ መጡ። ከዚህ ቦታ ነው መነሻ ብያቸዋለሁ። ለስደቱ መድረሻ፣ ለሚጠቱ ለመመለሱ መነሻ አይደለ? ሲነሳ እንዴት ተነሳ ይላል። የሀገራችን አባቶች፣ እናቶች፣ አዛውንቶች፣ ወይዛዝርቶች ታቦቱ ሲነሳ መዝሙር አላቸው። ምንድን ነው የሚሉ? ታቦቱ ሲነሳ መሰለ አንበሳ አትሉም? እንደ ቀድሞዎቹ አዎ፣ ሲወርድ መሰለ ዘውድ ይበሉ። ይኸው ታቦቱ እዚህ ላይ ቆሞ ሲታወት ይሄን እኮ ነው። መድኃኔ ዓለም ሲነሳ መሰለ አንበሳ፣ መድኃኔ ዓለም ሲወርድ መሰለ ዘውድ አይደለ? እንደዚያ ማለት ነው። ታቦተ ማርያም እዚህ ጣና ቂርቆስ ልትነሳ ነው። ራሷ ታቦተ ማርያም ታቦተ እግዚአብሔር የእግዚአብሔር ማደሪያ እናቱ 9 ወር ከ5 ቀን የተሸከመችው
ታቦት ዘዶር እመቤታችን ልትነሳ ነው። ታቦቱ መድኃኒዓለም ሊነሳ ነው። አዲያ ታቦቱ ሲነሳ መዝሙሩን ማን ይዘምር ነው? ቅዱስ ያሬድ እንጂ ገና አልተነሳምና ገና አልተረከበም። ቅዱስ ያሬድ አልተወለደም ገና። መላእክት መጡ፣ ስራቸው ነው። እዚያ ላይ ሆነው መጡ። ታቦቱ ሊነሳ ነው። ድንግል ማርያም ሕፃኑን አዝላ ልትነሳ መልአኩ ተነሽ ተነሽ ይላታል። ሰሎሞን በትንቢት ተነሽ ተነሽ ይላታል። መልአኩ ተነሽ ስላላት በሉ እንውረድ እንውረድ፣ ሊነሳ ነው ልትነሳ ነው ድንግል ማርያም እንጀምር። መጡ እነ ቅዱስ ዑራኤል። ደመና ተዘረጋ፣ በብሩህ ደመና ደመናው መጣ፣ እዚህ ላይ ተረገረገ። መላእክት መዝሙር ጀመሩ። የምጸለሉ መላእክት መዝሙሩ ሲጀመር ያን ጊዜ ደመናው ላይ እመቤታችን ቁጭ አለች። አብርሂ አብርሂ ኢየሩሳሌም መጻብራንኪ ዘይጽያ እንደ ደመና ብሩህ እኮ ነው ተጽይኖ በደመና ብሩህ በብሩህ ደመና ቁጭ አለ። ሄዳ ቁጭ አለች። እዚያ በኋላ ከፍ 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 ሲል እንደዚያ ወደ ላይ ስትወጣ ኢትዮጵያ በሙሉ ስትታየ፣ አረ ልጄ፣ አረ ይህች ሀገር እንዴት ታምራለች! አረ ይህችን ሀገር ልያት! አይ እናቴ ጨርሰናል። 3 ዓመት ከመንፈቅ አልቋል። ሄሮድስ ሙቷል። አሁን ወደ አክሊል መንስ ነው እዚሁ እንዳለሽ እያት አላት። የአውሮፕላን ስንሄድ እንደምናየው አየችና ይህች ሀገር ወዳታለሁ ልጄ አለችው። ወደድሻት እናቴ? አዎ። በይ እንግዲያማ አስራት ትሁን እሻላት። ከአስራ አስራ አንድ ማለት እናውቃለን ያለም መናን ያችሁ ቸርነቱ እግዚአብሔር ከፈጠረው ዓለም ቆርሶ እንግዲህ ከፈጠረው ዓለም ቆርሶ ኢትዮጵያን ለድንግል ማርያም ከ11 ሰጥቷል። 11 ትሰጣላችሁ መናን ታወጣላችሁ። የብር ነው ያልኳችሁ፣ የሀገር እንዳይመስላችሁ። በሀገርማ እየተደባደበ ነው እርስ በርሱ። እንኳን ቆርሶ ሊሰጥ ቅሚያ ነው። ያው እንግዲህ ልዑል እግዚአብሔር የሀገር አስራት ለድንግል ማርያም ከሰጣት ያችም ደግሞ ኢትዮጵያን ከሰጣት እኔና እናንተ ካለነ ገንዘብ ከ11 ለቤተ ክርስቲያን እናወጣ ዘንድ ይገባናል። አይገባንም? ይገባል አይገባም? ስለዚህ ይህች ሀገር የእመቤታችን ምንድን ናት? የአስራት ሀገር ናት። የአስራት ሀገር ናት። የቃል ኪዳንም ሀገር ናት። ቃል ኪዳን ተሰጥቷታል። ችን ሀገር ሰጥቷታል። እንግዲህ እሱ ሰጠ። እግዚአብሔር ከሰጠ ማን ይከለክላል? እግዚአብሔር ካከበረ እግዚአብሔር ያከበረውን ማንም ማዋረድ አይችልም። እግዚአብሔር የሾመውን ማንም አይሽረውም። ከዚህ በኋላ ተነስተው እየተዘመረ ደብረ ቁስቋም ገቡ። ተነሽ ተነሽ ተንሲ ተንሲ ተነሽ ተነሽ አላት። ተነሳች፣ ሄደች፣ ደብረ ቁስቋም ገባች። የዛሬው በዓላችን የሚጠት በዓል፣ የመመለስ በዓል፣ የደስታ በዓል፣ የፍቅር በዓል እንደገና ከ33ቱ በዓላት በመቅድም ከተጻፉት አንዱ ዛሬ ህዳር 6 ቀን የምናከብረው በዓል ነው። የእመቤታችንም የጌታችንም በዓል ነው። ጣዖታትን አጋንንትን ሁሉ ድል ነስቶ የተመለሰበት በዓል ስለሆነ የእኛንም ልቡና ይመልስልን። ከእሷ ጋር አብሮ ይኑር። ልባችን እሷ እንደተመለሰች አብሮ እሷ ጋር ይሂድ። የብዙ ሰው ልብ ከእሷ የሸፈታል የራቃል። ለድንግል ማርያም ፍቅር የሸፈተ ልብ መምተኛ ነው። ካንሰር የያዘው ሰው አይድኖ ነበረ። የእመቤታችን ፍቅር የተለየው ሰው የሰይጣን ካንሰር ያደረበት ነው። አዎ ስዕሏን የሚንቅ የሚያቃልል አልሰግድም የሚል ጽላቷን የሚንቅ ሰው ሁሉ የኃጢአት ካንሰር የያዘው ነው። ቢመረመር ግን ሐኪም አያገኘውም። የሚያገኘው ማን ነው? ማን ያገኘዋል? ካህን። ሁራፍትን ርሰከ ለካህን ደራስ ለካህን አስመምሩ እዶ ለካህኑ ቢናገር እመቤታችን የጠላት ሁሉ ቢጠመቅ ጋኔን አድሮበት እንደሆነ ይጮሃል፣ ያስጮሃል። ያ ነው ካንሰር ማለት። የቀረውን ብፁዓን ሊቃነ ጳጳሳት በሰፊው ያስተምሩናል። እኔ ለመታዘዝ ብዬ ነው እንጂ አባቶች እያሉ እኔ አላስተምርም ነበረ። የሆነ ሆኖ ግን ስለታዘዝኩኝ ትእዛዝን ለማክበር ያህል ነው። ተንሲ ተንሲ ወኒ ቅርብ ተዚያ ወዳጄ ተነሽ ተነሽ ነይ ብሎ ሰሎሞን ተናገረ። እመቤታችን በሰላም ወደ ሀገሯ ተመልሳለችና በረከቷ፣ ጣዕሟ፣ ረድኤቷ፣ ፍቅሯ ከሁላችን ጋር ይሁን። የዛሬ ዓመት በሰላም ደርሰን ለማክበር ያውቃል። ይቆየን። ጨርሻለሁ። አሜን።
ያስተማረን የመከረን እጁ ለምሕረት የማይታጠፍ ፈጣሪያችን እግዚአብሔር ስሙ የተመሰገነ ይሁን። ስሙ የተመሰገነ ይሁን። ስሙ የተመሰገነ ይሁን። እንደሚገባ ታሪኩን ከምስጢር ከመጻሕፍተ ብሉያት ከመጻሕፍተ ሐዲሳት በማመሳጠር እናት ለልጇ የላይኛውን ደረቅ ደረቁን ዳቦ ልጣ ልብ ልቡን ለልጇ እንደምታጎርስ ለእኛ በደንብ አድርገው እንደ ልጅነታችን እሳቸው በምስጢርም በሕይወትም የበሰሉ እንደመሆናቸው እኛ ደግሞ በሕይወትም በእውቀትም ለጋ እንደመሆናችን አጥንት መስበር ለማይችለው ሰውነታችን ፍትፍት እንደምንጎርስበት መጠን አጥንቱን ወደ ፍትፍት አድቅቀው አቅርበው ያስተማሩን የኔታ ሊቀ ሊቃውንት ዕዝራ ሐዲስ ቃለ ሕይወትን ያሰማልን። ሁልጊዜም እሳቸው ባሉበት ዘመን ያኖረን። መምህር አባት አይንሳን። መድኃኔዓለም የተመሰገነ ይሁን። እንግዲህ ተምረናል። እኔ ብዙ ነገር አልላችሁም። ዛሬ እናታችን ቅድስት ድንግል ማርያም ከስደቷ አርፋ ደብረ ቁስቋም ውላለች ብለው ነግረውናል። ተመልሳለች ብለውናልና እኛም እዚህ የተሰበሰብነው መድኃኔዓለም እናትህን ከስደት እንዳሳረፍክ እኛንም አሳርፈን ብለን ነው። መድኃኔዓለም እኛንም ከነፍስ ከስጋ ስደት ያሳርፈን። በኋላ እመቤታችን ዛሬ ካረፈችበት ተራራ ደብረ ቁስቋም የእስክንድርያው ሊቀ ጳጳሳት ቅዱስ ቴዎፍሎስ በእግሩ ተጉዞ ሂዶ እዚያ ሲደርስ አይረፈት ነፍሴ እምጻማ ዘረከበኒ በፍኖት ሀባ ሀደረት ቅድስት ድንግል ምስለ ፍቁር ወልዳ። ቅድስት ድንግል ማርያም ከተወዳጁ ልጇ ከኢየሱስ ክርስቶስ ጋር ካረፈችበት ተራራ ቁስቋም ስደርስ እንደው የደከመኝ ድካም ሁሉ ለቀቀኝ፣ ሰውነቴ አረፈች ብሏል። እንግዲህ ሊቀ ጳጳሱ እስክንድሪያ ሲደርስ ከድካሙ ነፍሱም ስጋውም እንዳረፈ በኃጢአትም በመከራም በሐሳብ ብዛትም በጦርነት ወሬም በስቃይም ሁላችን ደክሞናልና እመቤታችን ካረፈችበት ጣና ቂርቆስ ልባችን መድኃኔዓለም ያሳርፍልን። ያስተማረን አምላክ ቀሪ ጊዜያችን ይባርክልን። ከዚህ ቀጥሎ ሊቅነትንም ሕይወትንም የሚያውቁበት ብፁዕ አቡነ እንድርያስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሊቃውንት ጉባኤ የበላይ ጠባቂ ሊቀ ጳጳስ ምዕዳን ትምህርት ይሰጡናል። ወደ እርሳቸው ወስዳቸዋለሁ። ብፁዕ አባታችን ቡራኬው ይድረሰን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን አደራችሁ? እንደምን ከረማችሁ? ልዑል እግዚአብሔር ክረምቱን አሳልፎ በጋውን ማዕበል ሞገዱን መብረቁን አሳልፎ መከሩን አዝመራውን እያሳየ እየለወጠ ይመግበናል፣ ይጠብቀናል፣ ያስጠብቀናል። ትምህርቱ በቂ ነው። ማስተዋል ካለ ምንተ እንደምን አላችሁ ብያለሁ። ምንተ እነግር ወምንተ እዜኑ በእንተ ዝንቱ። ስለዚህ ነገር ምን እናገራለሁ? ምንስ አስባለሁ? የማይታየው በመታየቱ፣ የማይዳሰሰው በመዳሰሱ፣ የማይወሰነው ተወስኖ ከማየት የበለጠ ምን ድንቅ ነገር አለ? ስለዚህ ዓለም ይጨነቃል እንጂ
ባለቤቱ ስራውን ሰርቷል። የቀረው ነገር የለም። ቢኖርም ህልፈት ብቻ ነው። ስራውን እየሰራ ነው። መልእክቱን እያስተላለፈ ነው። አእምሮ ካለ፣ ማሰብ ካለ፣ ናፍቆት ካለ ምስጢሩ ተተንትኖ እየቀረበላችሁ ነው፣ እየቀረበልን ነው። ቀዳሚሃ ለጥበብ ፈሪሃ እግዚአብሔር። የጥበብ መጀመሪያ ጥበብ ስጋዊ፣ ጥበብ መንፈሳዊ፣ ጥበብ ምድራዊ፣ ጥበብ ሰማያዊ አለ። የጥበብ መጀመሪያ እግዚአብሔርን ማወቅ ነው። እግዚአብሔርን መፍራት ነው። መፍራቱም ከማወቅ የተነሳ ነው። ቃሉን ያልሰማ ሰው፣ ለቃሉ ተገዥ ያልሆነ ሰው፣ ለቃሉ የማይገዛ አእምሮ ካለ ህይወት ምንድን ነው? መማር እኮ ተራ ነገር ነው። መናገርም ላልሰሙት ነው። ላልሰማ ሰው ቢነግሩት ጥሩ ነው። እግዚአብሔርን ለመፍራት እግዚአብሔርን ማወቅ ይቀድማል። መጋቢው ማን ነው? ዓለማትን፣ ዘመናትን፣ ፍጥረታትን፣ ሰማያውያንን፣ ምድራውያንን፣ ህዝቡን፣ አሕዛብን ተሸክሞ ቀልቦ አስተምሮ ከዚህ እስከዚህ በቃ ብሎ የሚያሰናብት አምላክ መኖሩን መጀመሪያ ማወቅ ነው። ህልውናውን መገንዘብ ነው። ሁሉም ከእግዚአብሔር የመጣ ነው። ተመልሶም ወደ እግዚአብሔር ነው የሚሄደው። ከእግዚአብሔር ፊት መቆም አለ፣ ጥያቄም አለ። ለጥያቄው መልስ እንዳናጣ እግዚአብሔርን ማወቅ፣ እንደ አምላክነቱም እንደ ግሩምነቱም ለሕጉ መገዛት። ዮሐንስ አፈወርቅ ምንተ እነግር ወምንተ እዜኑ፣ ምን ብዬ እናገራለሁ? የማይታየው ታየ፣ የማይዳሰሰው ተዳሰሰ። ግሩም ሲሆን ሰላማዊ ሆኖ መጣ። አስፈሪነቱን ግሩምነቱን ሰውሮ መልካሙን ነገር አስቀድሞ አበ እያለ መጣ። ስለዚህ መስማት መልካም ነው፣ አለመስማት ይጎዳል። ሁሉም ነገር የሚገኘው ከመስማት የተነሳ ነው። ያልሰማች ሕይወት ራሷን ትገድላለች፣ ራሷን ትጎዳለች። ስለዚህ ነቢዩ ቀዳሚሃ ለጥበብ ፈሪሃ እግዚአብሔር፣ የጥበብ መጀመሪያ እግዚአብሔርን መፍራት ማወቅ ነው። እግዚአብሔርን መፍራት ማወቅ የጥበብ መጀመሪያ ነው። ያልተገለጠ ጥበብ አለ፣ ያልተሰማም ኃይለ ቃል አለ። ወደፊት የሚገለጥ ዘመን የሚገልጠው ወኮነ ሰማይ ዓለመ ወዓለምኒ ሰማይ፣ ሰማይ ምድር ሆነ፣ ምድርም ሰማይ ሆነ። ተገለባበጠ። ሰማይ ምድር ሆነ፣ ምድርም ሰማይ ሆነ። ጽርሐ አርያም በረት ሆነ፣ በረቱም ጽርሐ አርያም ሆነ። እስመ እግዚአብሔር ኮነ ሰብአ በታሕቱ፣ ከዓለማት ከዘመናት ከፍጥረታት መገለጥ በፊት በህልውናው የሚኖር እግዚአብሔር ሰው ሆኖ በዚህ ዓለም ተገልጧልና። ወስብሐትኒ ዘውስተ አርያም ኮነ ዲበ ምድር፣ በኤረር በራማ በኢዮር በሰማይ ውዱድ በመንበረ ስብሐት በቅዱሳን መላእክት አንደበት የሚቀርበው ምስጋና እነሆ በዕለተ ልደት በጎል መላእክት ከኖሎት ኖሎት ከመላእክት አንድ ሆነው ሲዘምሩ አድረው ሲዘምሩ ዋሉ። የቤተ ክርስቲያኒቱ መሰረቱ ይህ ነው። እነ ቅዱስ ያሬድ መሰረታቸው ይህ ነው። አምላክ ከመገለጡ የተነሳ ንጉሱ ሲመጣ ሰራዊቱ ግድ ነውና ክንፋቸውን እያንዣበቡ በዚያች በረት
ዙሪያውን በአራት በአምስት ቁርጥ ሆነው ኖሎት ላም ጠባቂዎች እውነተኞች ስለሆኑ እድል ከፈላቸው። ከመላእክት ጋር ለመዘመር አበቃቸው። ዓለም ጠባቂ አጥቶ ሰይጣን ሲጫወትበት አይዟችሁ ደረስኩላችሁ ብሎ ሰዓቱን አክብሮ ዕለቱን ለይቶ ደመ ድንግልናን ከፍሎ አካል ያክልን ፈጥሮ በብርሃን ሰፋድል ተጠቅሎ በድንግል ማኅፀን ሲወሰን ሰማይ ከነሰራዊቱ ምድር ከነልብሱ እሱን ለመወሰን የማይችሉት ሁሉ በአካላቸው መጣላቸው፣ በባህሪያቸው ተገለጠላቸው። በሰባቱ ሰማያት የሚያመሰግኑ መላእክት እሱን ተከትለው በዓለም ላይ ተገለጡ። 5500 ዘመን ተሰውሮ የነበረው ምስጋና በዕለተ ልደት ተገለጠ። ኖሎትም መላእክትም አንድ ሆነው በሌላ አነጋገር አዝማደ መለኮት መላእክት ይላል። አዝማደ ትስብእት ኖሎት በአንድ ላይ ማህበራዊ ኑሮ ጀመሩ ይላል። 5500 ዘመን ተሰውሮ የነበረው ምስጋና በዕለተ ልደት ተገለጠ። ወለ እግዚአብሔር ወለዶ እምቅድመ ዓለም ዘእንበለ መንጸፈ አንስት እግዚአብሔር አብ ከዓለማትና ከዘመናት በፊት ያለ እናት ከባህሪው አካል ዘማካል ባህሪ ዘምባህሪ የወለደውን ያስገኘውን ወድንግልህ ወለደቶ ዘእንበለ ሩካቤ ብእሲ ድንግልም ያላባት አብ ያለ እናት የወለደውን ድንግልም ያላባት ወለደችው። አምላክ ሰው ሆነ፣ ሰው አምላክ ሆነ። በአጭር ቁመት በጠባብ ደረት ተወስኖ እመ አበ እያለ እሷን ተከትሎ በእሷ ትከሻ ታዝሎ ከኢየሩሳሌም ወደ ግብፅ፣ ከግብፅ ወደ ኢትዮጵያ መጣ። እልል በይ ኢትዮጵያ በዚህ ነው እንግዲህ። በኢትዮጵያስ ጋራው፣ ተራራው፣ ቆላው፣ ደጋው፣ ኮረብታው፣ ወይና ደጋው ቢፈነቅሉት በቅዱስ ያሬድ ዜማ አንደበቱን ያልፈታ ሰው አለ እንዴ? በቅኔው በትርጓሜው ያልሰማ ሰው አለ እንዴ? ቤተ ክርስቲያኒቱ የሕዝቡ ሰማያዊ ሀብቱ ምድራዊ ሀብቱ ይህ ነው። ስለዚህ የዛሬው ዕለት በእርግጥ ታላቁ የምስራች ነው። ይህ ቦታ ብዙ ታሪክ አለው። አሁን ባይነገርም ታሪኩ ያው ነው። ሰሎሞናዊ መንግስት የተመሰረተበት ነው። 330 ሌዋውያን መጥተው ያረፉ ከዚህ ነው። 46ቱ ብሉያት በዕብራይስጥ ቋንቋ ከዕብራይስጥ ቋንቋ ወደ ግዕዝ የተተረጎመ ከዚህ ነው። ለኢትዮጵያችን መሰረተ እምነታችን ይህ ቦታ ነው። ዛሬ ጊዜ ጥሎት ተራ ሆኖ ብናየውም ታሪኩ ሕያው ነው። ከዚህ ቦታ እንዳለች ስደቱ አበቃ፣ መከራው ተወገደ፣ ወደ ሀገርሽ ነይ ይስእመኒ በስመ ተአብሁ መኃልየ ሰሎሞን ያጓድዳታል፣ ያከብራታል። ያፈቅረኒ በፍቅረ ልቡ ወይትናገረኒ በከመ ቃሉ። አብርሃም ይስሐቅ ያዕቆብን በሚወድበት ልቡ ይወደኛል፣ ሙሴ አሮንን በሚናገርበት ቃሉ ይናገረኛል። ፍቅር ከልብ ነው፣ ከአንገት በላይ ፍቅር የለም። ዘመናችን ብዙ አመለካከት ያሳየናል። ከአንገት በላይ ፍቅር ይጎዳል። ልብ ለሁሉም ሚዛን ነው። ስለዚህ መጻሕፍት ይናገራሉ፣ ያስተምራሉ፣
የሚሰማቸው ቢያገኝ አይኑ ገክብር ወውፅኦ ዘያውፀቦ እደ ኬንያ ብልሃን ጠረኛ እጅ ያልሰራው ከወርቅ ከዕንቁ የተሰራ የክብር ጉትቻ ነው ይላል። ጉትቻ የእናቶች የእህቶች ጌጥ ነው። በወርቅ ጉትቻ መስሎታል። ዝናብስ ያልተቀላቀለው ስልጣኑ ባህሪያዊ የሆነ ፍጹም ክብር ያለው አምላክ ነው ብሏል ሰሎሞን። መኑ ይእቲ ዛቲ እንተ ትሄውፅ እንደ ጨረቃ ደምቃ እንደ ፀሐይ ሞቃ በነቢያት ትንቢት በካህናት ትምህርት የምትነገር ይህች ማን ናት? የዓለም ተስፋው ፀሐይ ነው። በጨለማው ለጨለማው ጨረቃን፣ ለመዓልቱ ፀሐይን፣ ለድምቀቱ ከዋክብትን አዘጋጅቷል። እግዚአብሔር ይህን ዓለም ሲመግበው በፀሐይ፣ በጨረቃ፣ በከዋክብት ጠብቆ ነው። ጨለማው የህልፈቱ ነው። የፀሐይ መውጣት ምስራቃዊ ፀሐይ የትንሣኤው ነው። መግባቱ የሞቱ ነው። ክረምትና በጋ መዓልትና ሌሊት እያፈራረቀ ሲመግበው ይህም አልበቃው ብሎ ሰው ሆኖ በዓለም ላይ ሲገለጥ ከዚህ የበለጠ የምስራች የለንም። ክረምቱ አልፏል፣ በጋው ተተክቷል። ያረሰ ያመርታል፣ የተማረ ያመሰጥራል፣ የነገደ ያተርፋል፣ የሰማም ይታጠቃል፣ አለመስማት ይጎዳል። ስለዚህ የዕለት ስደቱ አልቆ ተፈጽሞ ደስታው ተመየጢ ሱላማጢስ ወነራይ ብኪ ሰላም ሰላም ዘተውማ ፍቅር አንድነት የተሰጣት ፍቅር አንድነት የተሰጠሽ ድንግል ከስደቱ ወደ ሚጠቱ ተመለሽ። መከራው ወደ አይሁድ፣ ስደቱ ወደ አጋንንት ተመልሷል። ምንተኑ ተንየጽሩ በእንተ ሰላም ሰጣዊት እንተ ተሄውፅም ርሁቅ ማን መጣ ማን ቀረ ብላ ከሩቅ የምትመለከት ፍቅር አንድነት የተሰጣት ቤተ እስራኤል ፍቅር አንድነት ሀብት ሆኖ የተሰጣት ድንግል ማርያም መመለሷን ነው የምታስቡ ወይስ እንደተሰደደች ቀረች ብላችሁ ታስባላችሁ? ተረገላታ አሚናዳብ ናዳብ መንፈስ ቅዱስ የመንፈስ ቅዱስ ማደሪያ የምትሆን ድንግል እነሆ ዛሬ አንድ ልጇን በትከሻዋ ተሸክማ ከግብፅ ወደ ኢትዮጵያ ከኢትዮጵያ ወደ ኢየሩሳሌም ገባች። የገባችበት ዕለት ነው። ቅድም እንደተነገረው ኢየሩሳሌም ሆይ ደስ ይበልሽ፣ ክብርሽ መጣልሽ፣ ክብርሽ ተመለሰልሽ፣ ዘውድሽ መጣ፣ ደስ ይበልሽ ይላል። ትምህርቱ ተሰጥቷል። እንዲያው ከተነሳው ብዬ ነው። እግዚአብሔር ይስጥልን፣ እግዚአብሔር ይጠብቃችሁ፣ ችግሩን ያስወግድልን፣ ቁጣውን በትዕግስት መዓቱን በምሕረት ይመልስልን፣ ሕዝቡን ከመቅሰፍት አገሩን ከጥፋት ይሰውርልን። አባታችን ሆይ በሉ ፈቃድ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንል ዘንድ፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ ቡሩክ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ
ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ሁሉ ያስተሰርይልን ዘንድ ለዘላለሙ አሜን። አድነኖ አርሴከ ቅድመ እግዚአብሔር አምላክነ በደክቦ ብፁዕ ሊቀ ጳጳሳት ከመ ይባርክሞ እግዚአብሔር ይባርከነ ወይስሐለነ። ጌታ ሆይ ሕዝብህን አድን ርስትንም ባርክ። አቤቱ ሕዝብህን አድን ርስትንም ባርክ። ጌታ ሆይ ሕዝብህን አድን ርስትንም ባርክ። እስከ ዘላለሙ ጠብቃቸው ከፍ ከፍም አድርጋቸው በአንድ ልጅ በጌታችን በአምላካችንና በመድኃኒታችን በኢየሱስ ክርስቶስ በክቡር ደሙ የዋዣት ቤዛ የሚሆንካት ቅድስት ቤተ ክርስቲያን ጠብቃት። ለነገሥታትና ለመኳንንት ለንጹሕ ወገንና ለተመረጠ ሕዝብ ማደሪያ ትሆን ዘንድ የጠራት በዚህች ቅድስት ቤተ ክርስቲያን መጥታችሁ ተሰብስባችሁ የጸለያችሁ የጌታችን የኢየሱስ ክርስቶስን ቅዱስ ሥጋውን ክቡር ደሙ የተቀበላችሁ በማወቅ ወይም ባለማወቅ የሰራችሁ ኃጢአታችሁን ይቅር ይበላችሁ። ሥጋ መለኮት ስለሚባል ሥጋው የሕግና የሥርዓት ደም ስለሚሆን ደግሞ የአሸናፊ እግዚአብሔር ልጅ በድንጋሌ ሥጋ በድንጋሌ ሕሊና ሕትምት የምትሆን የማርያም ልጅ ኢየሱስ ክርስቶስ ባለፈው ይቅር ይበላችሁ በሚመጣው የሚጠብቃችሁ ለዘላለሙ። ኩኑ ፍትዋነ ወንጹሐነ ይረሴኒ ይረሴክሙ ድለዋነ ለመንግሥተ ሰማያት። እግዚኦ መሐረነ ክርስቶስ እንበል። እግዚኦ መሐረነ ክርስቶስ እግዚኦ መሐረነ ክርስቶስ እግዚኦ መሐረነ ክርስቶስ እግዚኦ መሐረነ ክርስቶስ ከማሁ በእንተ እግዝእትነ ማርያም መሐረነ ክርስቶስ እንበል። በእንተ እግዝእትነ ማርያም መሐረነ ክርስቶስ በእንተ እግዝእትነ ማርያም መሐረነ ክርስቶስ በእንተ እግዝእትነ ማርያም በእንተ እግዝእትነ ማርያም መሐረነ ክርስቶስ። ንስሐን የሚቀበል ኃጢአትን ይቅር የሚል ጌታ የኔንም የእናንተንም በደል ያስተስርይልን። የማይሰራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ጠብቃችሁ። ሰላም እግዚአብሔር ከእናንተ ጋር ይሁን። አሜን። እግዚአብሔር ያሉ ምስለ ኩልክሙ በሰላም በሰላም ወደ ቤታችሁ እግዚአብሔር ይባርካችሁ። ሰላም እግዚአብሔር ከእናንተ ጋር ይሁን። ቀድሞውን ጊዜ ሰላም ያድርሳችሁ። ቆይ አንድ ጊዜ ምዕመናን መልእክት አዳምጡ። መልእክት አዳምጡ።
ስለነበረን ጊዜ የፈጣሪያችን እግዚአብሔር ስሙ የተመሰገነ ይሁን። መልእክት አዳምጡና እነዚህ ስለተሰበሰብን ለሀገራችን እንደው መድኃኔዓለም ሰላም ላክልን ብላችሁ አንዳንድ ጸሎተ ማርያም ደግማችሁ ብትሄዱ እጅግ መልካም ነው ላለው። ለጊዜው ወደ ቤታችሁ፣ ለፍጻሜ ወደ መንግሥተ ሰማያት በሰላም ግቡ። ወስብሐት ለእግዚአብሔር። በዳዊት ሀገር ለተወለደው መድኃኒት እጅ መንሻ ይዘው ከሰብአ ሰገል ጋር ለመጓዝና በቤተልሔም ዋሻ ከመላእክት ጋር ለመዘመር አይመኙም? እንግዲያስ መታደል አስጎብኝና የጉዞ ወኪል ለ10 ቀናት የሚቆይ የባለ ልደት ጉዞ ወደ ቅድስት ሀገር ኢየሩሳሌም አሰናርቶ ምኞቶን ላሳካሎ እያለ ይገኛል። ስለሆነም ከቤተልሔም ልደቱ እስከ ቢታንያ እርገቱ የጌታችንን ፍለጋ ተከትለን አብረን እንጓዝ። በቤተ ክርስቲያናችን አይናማ መምህራን በሚካሄደው መርሐ ግብራችንና በኦርቶዶክሳዊ ፍቅር በተቃኘው አገልግሎታችን መንፈሶ ታድሶ ልቦ ሐሴት አድርጎ ይመለሳሉ። የቀረን ቦታ ጥቂት ነውና ፈጥነው ይመዝገቡ። ለበለጠ መረጃ ስልክ ቁጥር 0964 08 08 08 ወይም 0912 64 10 00 መታደል አስጎብኝና የጉዞ ወኪል